አመኔ ጅራችሁ አከቀብሉ በቲሱ ዳጀቹዳ የትምህርታችን ዋና ዓላማ የሚሆነው እግዚአብሔርን ታምኖ ስለመኖር ነው። እንደሚታወቀው ቅዱስ ዳዊት እስራኤልን 40 ዓመት የገዛ ንጉስ ነው። ቁልቁልች ዳዊት ሞቲተኤ ኡመተ እስራኤል ኦጋ ፉርተመ ቢቴራ ገሮ ገመቹን ዳዊት ፊለሎን ዳዊት የሮን ዳዊት ከኒት ገመዱ ዋቀዮ አከቴ ፋርፈና ኢሳ በቂ አዳደንት በርሲራ ጀቹዳ ፈከኛ ፋርሳ አፍርተም ኢላ መለኮፍ ተቆርጥ ማልጀዳ ያ ዋቀዮ የሮን ደገረከትን እንዴና የሮን ልቆን ኮሲ ወጥት ጀዴሉበት ራጀቹዳ አምላኬ እገየ ሳቤከ ጌታ ሆይ ሁሉ ጊዜ ወደ አንተ መሄድ እፈልጋለሁ፣ ካንተ ጋር መኖር እወዳለሁ፣ አንተን ማግኘት ምኞቴ ነው ብሎ እንደተናገረው አሁን ላይ ደግሞ ከእግዚአብሔር እኔስ እግዚአብሔርን መከተል ይሻለኛል አለ። እናንተ ማንን መከተል ይሻላችኋል? ሲእኙ ዱከቦስን ወይና ነሞኒ ባዬ ወንቶታ አዳዳ አብዲ ጎደተኔ አዱኛ ከነበርቲ ነሞኒ አዳዳን ይጅራሉ ገሩ ቁልቁልች ዳዊት ሞቲተኤ ኡመተ እስራኤል ኦጋ ፉርተመ ቤቴ ወንተው ደጎቹ ለሚደንዳ ቱሬ ገሩ ፊለሎን ዳዊት ወኪደሞ ዳዊት ከሊሰ ገመቺሱ ዋቀዮ ወጅን ጅራችሁ ሰገሌ ዋቀዮ ደገፈቹ አጀጀ ዋቀዮ ከበጆ አከሱመስሞ የሮነ ገረመረ ቁልቁልማት ዱፌ ከነና ዋቀዮ ጅን ዱበቹን ገመቹን ዳዊት ይሰተየቹና ከናፉ ፊለሎን ዳዊት ፊለሎ ዱጋዳ ፊለሎን ዳዊት ፊለሎ የሮነ ከንጅራቱዳ ኑቲስ አከ ዳዊት ፊለሎ ኬኛ ዋቀዮ ተው ቀባ ጀቹዳ ዋቀዮ ዮ ፊለኔ አከ ዳዊት ገመቹ አገርና ዋቀዮ ጅን ዮ ጅራኔ አከ ዳዊት ወንቲ ሁሉ ኑፍ ምልካ ጀቹዳ ስለዚህ ዳዊት ትልቅ ምርጫ መርጧል። እንግዲህ ይህንን ካነሳን እግዚአብሔርን መከተል ማለት ምን ማለት ነው? ዋቀዮ ዱከቡ ጀቹን ማል ጀቹዳ ከንጀሉ ይላላ ጀቹዳ የመጀመሪያው እግዚአብሔርን መከተል ማለት ከጨለማ ወደ ብርሃን መውጣት ነው። ዋቀዮ ዱከቡ ጀቹን ዱከነራ ገረ ይፈትቀው ጀቹዳ ማንን መከተል ነው አልኳችሁ? እግዚአብሔርን መከተል ምን ማለት ነው? ከጨለማ ወደሚደነቅ ብርሃን መውጣት ነው። ምክንያቱም እግዚአብሔርን አለማወቅ ጨለማነት ነው። እግዚአብሔርን አለማወቅ በጨለማ ውስጥ መኖር ነው። ዓለም ዛሬ ብዙ ሰው በስልጣኔ የሚኖሩ ሰዎች እግዚአብሔርን አያውቁም፣ ግን ጨለማ ውስጥ ናቸው። ነምኒ ዋቀዮ ኢልቤክኒ ዱከነ ኬሰ ጅራታ ጀቹዳ ከናፉ ዋቀዮ ቤኩን ዋቀዮ ዱከቡ አከሱመስሞ